የመኝታ በር ገርበብ ነገር ብሎ ነበርና አጋጣሚ እንዲሳይ ግን ጥግ ጋር የሬሳ ሳጥን ነበረ። የሬሳ ሳጥን በጣም ማለት ስሜቴን መቆጣጠር አልቻልኩም ነበር። ማየና ሚኪ የሚያውቁት ነገር ሆኖ እኛም ማናቀው ነገር ምንድነው? አሸናፊ ምንድነው እየተከናወነ ያለው? ማለት ሚኪ ምን ውስጥ ነው የገባው? እሱ የገባበት ቃል ኪዳን እሱ የያዘው ጉዳይ ምን ያክል ትልቅ ይሁን ምን ያክል ነገሩ ከባድ ይሁን የምናውቀው ነገር የለም። ሚኪ በአጠቃላይ እየተናገረ ያለው ነገር ምንድነው? ስለዚህ ሰውዬ መረጃ ምንም አይነት ነገር መስጠት አልችልም። ገባሽ አይደል? ስለዚህ ይሄንን ቤተሰብ መታደግ ካለብን እንታደገው። ነገሮችን ባታደባብሺ የተሻለ ነው። እህቱ እንኳን እንደተወሰደች ተነግሮት ሰውየውን አሳልፎ መስጠት አልፈለገም ነበር። ለምን አንዴ ወደ መስኮቱ ሄዳል። በቃ የሆነ ውክብክብ ያለ ሰው ነውና እንዴ ምን ሆነ ነው ስለው አደራ አሳልፋችሁ አሰጡኝም አይደል ላሳልፈሽ አሰጡኝም እያለ ያለቅሳል ማለት ነው። እሺ ቆይ አንተ እንኳን ለምን አታምነኝ? እኔ ይኸውልሽ አሁን መተማመን እንኳን አይደለም ዋናው ነገር አንቺ ጋር መረጃ ይኖራል። እሺ ብዬ ነው አንድ ጊዜ ተቀበልኩት። ከዛም በኋላ የዛን ቀን እንሂድና ሰውየውን ታይዋለሽ አለኝ። እንኳን ደስ አለዎት! ለተከታታይ 10 ቀናት ብቻ የሚቆይ የ35 በመቶ ልዩ ቅናሽ ከጎልደን ፓላስ ሪል ስቴት በመሃል ከተማ 22 ጎላጉል ታወር ፊት ለፊት በሚገኘው ሳይታችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ አፓርትመንቶችን ከ408,000 ብር ቅድመ ክፍያ ጀምሮ ይዘንልዎት ቀርበናል። ለኑሮም ለኢንቨስትመንትም ምቹ በሆነው ሳይታችን ላይ አፓርትመንት ሲገዙ የመዋኛ ገንዳ፣ እጅግ ዘመናዊ ጂም እና ስፓ፣ የልጆች መጫወቻ ስፍራ፣ በቂ የመኪና መቆሚያ፣ የተንጣለለ ቴራስ፣ መጠባበቂያ ጄኔሬተር እንዲሁም የከርሰ ምድር ውሃ ያገኛል። ቢኖሩበት ምቹ፣ ቢያከራዩት ዳጎስ ያለ ገቢ የሚያገኙበትን አፓርትመንት ይሄ ቅናሽ ሳያመልጦት የራስዎት ያድርጉ። ለበለጠ መረጃ በ0957 870707 ወይም በ0987 678780 ይደውሉልን። ጎልደን ፓላስ ሪል ስቴት። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ ዛሬ እንግዲህ ከጠፋሁበት ብቅ ብያለሁ። እንግዲህ ውድ ቤተሰቦች ያው ድምጼም እንደምትመለከቱት ትንሽ ጥሩ አይደለም። ያው የሰሞኑን አየር እየተገለባበጠ ስለሆነ እንግዲህ ስለሚቀያየር ትንሽ ያዝ ነገር አድርጎኛል። ለማንኛውም ያለውን ነገር የጠፋንበትን ምክንያት ጭምር ዛሬ ለእናንተ ለርናብራራና እንዲሁም ደግሞ አዲስ ነገር በሚኪ ጉዳይ ላይ ስላለንም ጭምር ስለሚኪ አዲስ ነገሮች ለመነጋገር ለማውራት ከአሹ ጋርና አሹ ቤት ተገኝቻለሁ። ከዛ ባሻገር እንግዲህ ከአሹ ጋር ብቻ ሳይሆን ዛሬ ሌላ ተጨማሪ አንድ እንግዳም አለን። ያ እንግዳችን ማን ነው፣ ምን ይዞልን ነው የሚመጣው የሚለው ነገር አብረን የምንሰማ ይሆናል። ማለትም እንግዲህ ኦሬዲ ያው መንገድ ላይ ነው ወደዚህ እያመጡልን እንደሆነ እንግዳችንን እንግዲህ መረጃው አለን። ስለዚህ እነሱ እስከሚመጡ ድረስ እኛ ከአሹ ጋር ሰሞኑን በተፈጠረው ጉዳይ ላይ ማለትም አሹ ስለደበቀው ሰው ሚኪ ስለደበቀው ሰው ሚኪ እንግዲህ ባለፈው እናትየውን ስናናገራ ሰምታችኋል። እናታችን እንግዲህ የተናገረችው ነገር አለ። ሚኪ አንድ ሰው እንደደበቀና ያንን ሰው ደግሞ ለማንም አሳልፎ መስጠት እንደማይፈልግ አንድ ቀንም ደግሞ እዚህ ቤት ውስጥ ይዞት መጥቶ እንደነበረ መረጃ ሰጥተው እንደነበረ ሁላችሁም ታስታውሳላችሁ። በዛ ጉዳይ ላይ ደግሞ አሹ ሄዶ እንዲያናገረው ነግሬው ነበር የዛን ቀን። ስለዚህ ምንድነው ያለው መረጃ፣ ምንድነው ከሚኪ ጋር ያወሩት የሚለውንም ነገር ከአሹ ጋር እንሰማለን። ከዛ ባሻገር ደግሞ የሚመጣው እንግዳ ምን አይነት መልእክት ነው ይዞልን የሚመጣው ወይ ደግሞ ምንድነው ይዞልን የሚመጣው ምን አዲስ ነገር አለ በሱ በኩል የሚለው ነገር አብረን የምንሰማ ይሆናል ማለት ነው። እስከ ፕሮግራም የፍጻሜ ድረስ የትም ቦታ ሳትሄዱ አብራችሁን እንድትቆዩ ጋብዛችኋለሁ። አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ ሼር ያደርጋችሁ ለብዙ ሰው እንድታደርሱልኝ ፈልጋለሁ። በያላችሁበት መልካም ቆይታ። በመጀመሪያ እንግዲህ ያው በዓለም ስለነበረ ሰሞኑን ብዙም ወደ ሚዲያው መምጣት አልቻልንም። ሩጫም ላይ ነበርም። በተለያየ መንገድ እንግዲህ ጉዳዮችን ኬዞችን ለመፍታት እንግዲህ እየተሯሯጥን ነበር። ስለዚህ አሹም አንተም በራስ መንገድ ብዙ ነገሮችን ስታፈላልግ እንደነበረ አውቃለሁና ዛሬ እስኪ በደንብ እንወያይበት። መልካም እንግዲህ ልውሌ ያው እንዴት ነህ? አንተም ሰላም ነው ለማለት ፈልጋለሁ። ውድ ቤተሰቦችም እንግዲህ ያው በዓል ነበር ሰሞኑን። ያው መልካም በዓል የሚል መልእክት ለእናንተ አላስተላለፍንም። ምክንያቱም እኛ ከባድ ውጥረት ላይ ከባድ ጭንቀት ላይ ነው ያለነውና ይህንን ለማለፍ ደግሞ ትልቅ ፈተና ላይ ስለነበረን ነው።
እንግዲህ ውድ ቤተሰቦች ያው ለእናንተ ለማሳወቅ ነው እንጂ ተረጋግተን የምናወራበት ሁኔታ አይደለም የተፈጠረው። እና ያው እንግዲህ ሉሌ ባልከኝ ባዘዝከኝ መሰረት ወደ ሚኪ ሄጄ ነበረ። ከማዬ ጋር ሄድን። ያው ሚኪን ያለውን ነገር በአጠቃላይ ነገር ነው እዚህ ቤት ላይ እየተፈጸመ ያለውን ወንጀል ነገር ነው። በዛም ምክንያት በጣም ያው ተረብሿል፣ አዝኗል። ያው ዋናው ደግሞ ይህንን ጉዳይ ለሚኪ ይዘን የሄድንበት ምክንያት ምንድነው? እማዬ የደበቀችን ነገር ነበረ። በተለይ እኔን በጣም አናዶኝ ነበር። በጣም ማለት ስሜቴን መቆጣጠር አልቻልኩም ነበረ። እማዬና ሚኪ የሚያውቁት ነገር ሆኖ እኛም ማናውቀው ነገር እንዴት ይፈጠራል? በተለይ እኔ ደግሞ በቅርበት ከሁለቱም ጋር ሐሳቤን እንትን እያልኩ ነው ያለሁትና እንዴት ብዬ ትንሽ ተበሳጭቼ ነበር። ያው አንተ ነህ የበለጠ ነገሮችን ተረጋግተን ማስኬድ ማንችል ከሆነ መፍትሄ ላይ አንደርስም የሚል ነገር አለ። ከምንም በላይ ያው ሜርሲ በጣም እኔ በሰዓት ላይ ስላለችበት ሁኔታ በእውነም በሁሉ ነገር ማሰብ ነው ያልቻልኩት። መተኛት አልችልም። ምክንያቱም ሜርሲ በዚህ ሰዓት ላይ ምን አይነት ሁኔታ ላይ ነው ያለችው? የደረሰባትን ነገር ሰምተናል። ህይወቷ እየተበላሸ ነው ያለው። እኔ እንጃ። ያው ለውድ ቤተሰቦቼ ክብር፣ ለአንተም ልፋት የግዴታ እዚህ ጋር ተቀምጬ መናገር ስላለብኝ ነው ሚኪ ጋርም ሄጄ ስላለው ነገር የምናገረው። አዎ ያው የሜርሲ ጉዳይ በነገራችን ላይ አሳሳቢ ሁኔታ ላይ ነው ያለው። እኛንም እንቅልፍ የነሳን ነገር ነው። እኔም ተጨነቅያለሁ። ምክንያቱም ያው ሜርሲ የናሹት የነሚኪት ማለት እንግዲህ ለኔም እህቴ ጭምር ነች እና ባለፈው ላይ በነበረን ቆይታችን የሰማችሁት ነገር አለ። ቃል ኪዳን የተባለችው ልጅ የነገረችን ነገር ሁላችሁም ሰምታችኋልና እኔ በራሴ በጣም ጭንቀት ውስጥ ነው ያለሁት። ማለትም ሜርሲ በአሁኑ ሰዓት ምን አይነት ሁኔታ ውስጥ ነው ያለችው? የዛን ቀን እንደዚህ አይነት ነገር ከተፈጠረ በኋላ ስሜቷ ምን አይነት ነገር ውስጥ ነው ያለው? ከዛስ በኋላ ምን እያደረሰባት ነው ያለው? የሰውዬ ምን እያደረጋት ነው ያለው የሚለው ነገር እንቅልፍ አሳጥቶናል። ሁላችን በጣም ረብሾናል። ስቲል እስካሁን ድረስ ጸሎት ነው እያደረግን ያለ ነው። ምንም ነገር ማድረግ አልቻለም። በእርግጥ በአሁኑ ስቲል እስካሁን ድረስ ማግኘት ነበረብን ሜርሲን፣ ግን ልናገኛት አልቻልንም። ይሄ ሁላ ነገር ደግሞ እየሆነ ያለው እንግዲህ እርስ በርሳችን ሚስጥር በመደባበቃችንም ጭምር ነው። ማለትም ሚኪኛን የደበቀን ሚስጥር አለ። ያ ሚስጥር ደግሞ መዘዝ ይዞ መጥቷል ቤተሰቡ ላይ። አሁን ምን መሰለህ፣ እኔ በይበልጥ አሁን ዛሬ ይፋ የማደርገው ጉዳይ ምንድን ነው? እኔ ሚኪ ሄድን ማለት ያንን ነገር ነው። ከነገርነው በኋላ በቃ በቀጥታ የምፈልገው ኢንፎርሜሽን ስለ ሰውየው ማንነትና ምንነት ነው። በሚያሳዝን ሁኔታ ግን ማለት ሚኪ ሊነግረኝ አልቻለም። ፍቃደኛ ሊሆን አልቻለም። እንዴት ማለት ከዚህ በላይ ምን አይነት ችግር ነው ተከስቶ ሚኪ መረጃውን ሊያወጣ የሚችለው አላውቅም። ሚኪ በአጠቃላይ እየተናገረ ያለው ነገር ምንድነው? ስለዚህ ሰውዬ መረጃ ምንም አይነት ነገር መስጠት አልችልም የሚለው ከሱ እንደውም ይልቅ እማዬ ያየችው ነገር ያው ቤት ውስጥ ሰውየው መጥቶ ነበረ። ስለ ሰውየው ማንነት የተወሰነ ለመረዳት የቻልኩት ነገር ምንድነው? ሰውየው ቤት መጥቶ እንግዳ ሆኖ እንዳረፈ፣ በዛም አጋጣሚ ደግሞ ሚኪ ያንን ሰው ይንከባከበውም እንደነበረ ነው። አሁን መረጃ ከማየም የደረሰኝ መረጃ ከማዘር የሰማነው ነገር ሚኪ በቃ ሙሉ በሙሉ ኃላፊነቱን ወስዶ ሰውየውን ሊጠብቀው እንደሆነና ሊንከባከበው እንደሆነ፣ ከዛ ባሻገር ደግሞ ስለ ሰውየው ጤናም ትንሽ ግራ የሚያጋባ ነገር ከእናታችን ሰምተናል። ማለትም ትንሽ አእምሮ ትክክል የሆነ አይመስልም። የሆነ ሳለ ወሰድ ያደርገዋል፣ የሆነ ሳለ መለስ ያደርገዋል አይነት ነገር ነው። አንድ ቀን መጥቶ እዚህ ቤት ባደረበት ጊዜ ውስጥ ማለት ነውና ሚኪንን ሰውዬ እንዴት አገኘው ከምናገኘው ምናምን የሚለው ነገር ያው በሰዓቱ እንግዲህ አሼ በሄደበት ሰዓት እንደሚነግራችሁ እንደሰማችሁት መናገር ፈቃደኛ አልነበረም። ሚኪ ስለ ሰውየው ለመናገር በቃ ፈቃደኛ አልነበረም። ነገር ግን በሁለተኛ ዙር ግን እንዲናገር ተደርጓል። ያም ሳይወድ በግዱ
እንግዲህ ከእናቱን ነው የላክንበት። እናቱን ካሹ ጋር ልከን እስክታለቅስበት ድረስ የእሷን እንባ ማየት አቅቶት ብቻ እንዲናገር ነው ያደረግነው። ምክንያቱም ሚኪ ምን ያህል ቆራጥ መሆኑን እንደሆነ የምታውቁት በገዛ እህቱ ላይ እየጨከነ ነበር። ያ ማለት ምንድነው? በዚህ ሰውዬ ምክንያት እህቱ ተወስዳ እሱ ይህን ሰውዬ ለመጠበቅ ሙሉ በሙሉ ኃላፊነቱ የኔ ነው ብሎ ሚስጥሩን እየደበቀ ነበር። እህቱ እንኳን እንደተወሰደች ተነግሮት ሰውየውን አሳልፎ መስጠት አልፈለገም ነበር። ለምን? ኃላፊነት ከባድ ነው፣ ለራሴ ቤተሰብ አላዳለም በሚል ምን ማለት ነው? አሁን እኔ አሹ በደንብ ይገባኛል። ያስቆጣህ አንተንም በሰዓቱ የነበረው ነገር ያን ሁላ ነገር አልናገርም ብሎ መጀመሪያ ላይ ሲመልሰህ ከማዘር ጋር እንድትሄድ የነገርንህ ማዘርን ሲያይ እንደሚናገር እርግጠኛ ስለነበርኩ ነው። የእሷንም በማየትና መቆጣጠር ስለማይችል ነው። ኦልሬዲ ያለውን ነገር ነግረዋል ከዛ በኋላ አይደል? ስለዚህ ይህን ሰውዬ በነፍሱ እንደሚጠብቀውም ጭምር ነው የተናገረው። እስቲል ነው እኮ ያለበትን ሁኔታ ሰውየው ያለበትን ቦታ ሁሉ አልነገረንም። ምንም አይነት ግን ከአንተ ጋር ምን ነበር ያወራችሁት? ማዘርን ይዛት ሄደ ማዘር ባለቀሰችበት ሰዓት ያለውን ነገር ሲነግርህ ምን ነበር ያወራችሁት? ያው ማለት ስለ ሰውየው ማንነት ነው በይበልጥ። ምክንያቱም ከሜርሲ ጋር ስላለው ነገር ነው ይፋ ያወጣ ነው። ከሜርሲ ጋር ያለው ነገር ምንድን ነው? እነዚህ አካላት እነማን ናቸው? ምክንያቱም አሁን እሱ ተብያለው የሚለው ምንድን ነው? ይህንን ሰውዬ አሳልፈህ ስጠን እየተባልኩ ነው ያለው። ይህን ግለሰብ አሳልፈህ ለኛ ስጠን፣ ያንን ማታደርግ ከሆነ ደግሞ እርምጃ እንወስዳለን ብለው ደጋግመው እሱንም ይሄ ሰውዬ ማን ነው? እንዴት ነው ያገኙት? ማለት እሱስ እንዴት አገኘው? ሚኪ እንዴት ነው ያገኘው? እሱን እኮ ነው ሊገልጽልኝ አልቻለም። በነገራችን ላይ ያው ሚኪ በዚህ ሰዓት እኔንም ማውራት ፈቃደኛ ስላልሆነ ነው። ምክንያቱም አይኔን እያየ መዋሸትም ስለማይፈልግ አይኔን እያየ ስለዚህ ነገር ሊክደኝም ስለማይፈልግ እኔ እንድገባ አይፈቀድልኝም። እሱን ለማናገር እኔ እንድገባበት እኔን እንደማናገር ስለማይፈልግ እኔ እንዳልገባ አስደርጓል። ልዑል እንዲመጣ አልፈልግም ብሎ እዛ ጋር እኔን በር አዘግቶብኛል። ምክንያቱም በተአምር እኔ ገብቼ እኔን ፊት ለፊቴን እየተያየን እኔና እሱ እንደዚህ አይን ላይን እየተያየን ምንም ነገር ሊዋሸኝም ሊደብቀኝም አይችልም። የሆነ ነገር አውቂበት ያውም እስቲል እስካሁን ድረስ መደበቁ ራሱ እኔን ካየ እስካሁን እየጸጸተው ነው እኔ ላይ። ምክንያቱም መጀመሪያ ጀምሮ ቢያናግረኝ የተሻለ ነበረ ይኸውላ ነገር ከመፈጠሩ በፊት። ነገር ግን ኦልሬዲ ተፈጥሯል፣ ኦልሬዲ ሆኗል። ግን አሁንም ቢሆን እኔን አናግሮኝ ያለውን ነገር ቢነግረኝ የተሻለ ነበር። ግን እኔ እንደገባ አይፈልግም። ይሄን ነገር ደግሞ እያደረገ ያለው ሚኪ በሆነ ነገር ቃል ገብቷል። ይሄን ሰውዬ ለመጠበቅ ከባድ በሚባል ሁኔታ ቃል እንደገባ ነው እኔ እየተረዳ ያሉት እንጂ በተአምር በዚህ ልክ በዚህ ድፍረት ሚኪ እህቱን ምን ያህል እንደሚወዳት አውቃለሁ። ስለ እህቱ ማንነት ምንም ሳይመስለው ዝም ሊል አይችልም። አስፈቱኝ ነው የሚለው ማለት አሁን እያለ ያለው በቃ እኔ ከተፈታው ብቻ ነው ይህን ነገር መጨረስ የምችለው። እናንተ በየትም በምንም አይነት መንገድ ፈልጋችሁ እንደወጣ አድርጉ ማለት እኔ ለመንኩት በጣም። አሁንም እኮ እኛ ማስወጣቱ እኮ ከብዶን አይደለም፣ ማስወጣቱ ከብዶን አይደለም ስላችሁ የበላይ አካል ድረስ ምናምን ነገር ይሄን መሄድ አላቃተንም እኮ እኛ። ግን ህግ በአግባቡ ስራውን ይስራ በሚል ነው እንጂ እኮ እንደዚህ በሄደ ምናምን እኛ ወደ ለበላዮች ሄደን ምናምን ሌላ ነገር ውስጥ ገብተን እኮ የሆነ ነገር ለራሳችን ሰው ካደለን ከነዚህ ወንጀል ከሚሰሩ ሰዎች በምንም አልተሻለም፣ በምንም አንሻልም። ህግ ግን በራሱ መንገድ አይቶ ፈርዶ ሚኪን መልቀቅ ካለበት ይለቀዋል በሚል ነው ዝም ያለው። ትክክል ነን። አሁንም ቢሆን ሚኪን ለማስፈታት ደፋ ቀና እያለ ነው። እነ በረከትም በሚኪ ዙሪያ እየሰሩ ነው፣ እየተመለከታችሁ በጣም እየፈጉ ነው እነ በረከት። ስለዚህ ውድ ቤተሰቦች አሁንም ብዙዎቻችሁ ሐሳባችሁ ሚኪ ለምንድነው የማይፈታው? ሚኪ ለምንድነው? ምን አይነት ህግ ነው? ምን አይነት ስርዓት ነው? ወንጀለኛ ነበር አበበ ምናምን ብዙ ነገር እያላችሁ ይሄ ነገር ትክክለኛ አሰራር ስለሆነ ደግሜ መናገር የምፈልገው መፈታቱ እኮ አይቀርም።
በነገራችን ላይ አበበ ስቲል አሁንም ድረስ እንደነቃ ነው። ስቲል እስካሁን ድረስ ምንም የሚያስታውሰው ነገር የለም። ጭራሽ ቀና ብሎ ራሱን ችሎ ምግብ መብላት እንኳን የሚችልበት ሁኔታ ላይ አይደለም። ከዚህ በፊት ነግሬያቸዋለሁ፣ ሙሉ በሙሉ ፓራላይዝ እንደሆነ ምንም መንቀሳቀስ የሚችልበት ሁኔታ ላይ አይደለም። ስለዚህ ቤተሰቦች እኛ የተቻለንን ነገር እያደረግን ነው። አሁንም አሹ ሚኪን ለማስፈታት የተቻለን ነገር እየሰራን ያለ ነው። ሰራን ነው በእርግጥ እኔ አሁን ትንሽ ሉሌ እሱም አስፈቱኝ እያለ ያለው ወጥቶ ምን ሊያደርግ እንደሆነ አላውቅም። ግን ይህንን ነገር ወጥቶም ሊያደርግ ያሰበውን ነገር መጀመሪያ ከኛ ጋር በእቅድ መወያየት አለበት። አስፈቱኝና እኔ የማደርገውን አውቃለሁ፣ እኔ ጉዳዩን ጨርሷለሁ፣ ፈጽሟለሁ፣ ይሄ የማይመስል ነገር ነው። ምክንያቱም ውጤቱን እያየነው ነው ያለነው። በየግላችን የምንሄደው እያንዳንዱ እርምጃ ዋጋ እያስከፈለን ነው። ቀላል ዋጋ እያስከፈለን ነው። አሁን ባለፈው አንተ ላይ ተፈጠረውን ታውቃለህ። ለተበለህ ዘለገባህ ልጅቷ ሊደፍረኝ ነበር ብላ ጭራሽ ደፍሮኛል ብላ ነው ጭራሽ ክስ የመሰረተችው። ያው ቴክኖሎጂ ባይኖርና ምርመራው ባይኖር ኖሮ እንግዲህ አንተ ምን ልትሆን እንደምችል ማሰብ አይከብድም ነበር። ትክክል። እኔ ከምንም በላይ ደግሞ ሌላው በጣም እጅግ በጣም ግራ እያጋባኝ ያለው ውድ ቤተሰቦች ታስታውሱ እንደሆነ እንግዲህ ሜርሲ የሐሳቡም ደጋፊ ሆና መጀመሪያ ላይ ማለት ተታላ ሊሆን ይችላል፣ ግን እሷም አሁን ከጤናዋ አይደለችም የሚለው ነገር ለኔ አሁንም ትልቅ ራስ ምታት ነው የሆነብኝ። ምንድነው የሆነችው? እንዴት ሳታም ማለት በግልጽ ሳትነግረን ራሷ ጫና ፈጥራ ሽምግልና ይላካል። እማዬ ይሄንን በቃ ተቀበይ ማለት የሚኪ ሁኔታ አለ። ይሄንን እያወቀች እኔ ከጤናዋ ነው ይሄንን ራሱ ያደረገችው ነገርኩ። ይሄ ሁላ ነገር በአግባቡ እየተከናወነ ያለ አይደለም። ሜርሲ ፈልገው የሆነ ነገር አይደለም። ምንም ሜርሲ የምትፈልገው ነገር የለም። ራሷን አታቅም፣ የምታረገውን የምትሰራውን አታቅም። ስለዚህ ኦልሬዲ ሙሉ በሙሉ ሜርሲ በተያዘችበት ሁኔታ ውስጥ ነው ያለችው፣ ተይዛ ነው ያለችው። ባህል እንጂማ ቀጥ ብላ ሄዳ ተከትላ አብራ ሰው ቤት ውስጥ አትገባም ነበረ። ከዛ በኋላ ተደፍራ ራሱ ጥላ ወጥታ መምጣት ትችል ነበረ። መስማት የማልፈልገው እና የማልችለው ጉዳይ ቢኖር ይሄ ነው። እባክህ እኔ ብዙ ተስፋ ነበረኝ። ገብቷል። በቤተሰቤ በጣም ብዙ ትልቅ ተስፋ ነበረኝ፣ በተለይ በሜርሲ። እሺ ሚኪስ አንዴ እዚህ ጉዳይ ላይ ነው ያለው፣ ግን እሷ ከምንም አይነት ጉዳይ ሳትነካካ በቃ የራሷን ህይወት መስረታ እማዬንም እሷንም እኔ ነፃ ሆኖ የሚኖሩበትን ነገር ነበረ የምመኘው የማስበው። ታውቃለህ ማለት ከኪሩቤል ጋር የነበራቸው ነገርን በጣም ነበር የምጠብቀው በጣም። ምክንያቱም የኔ በቤተሰባችን ውስጥ የነበረው ህይወት ትልቅ ምስቅልቅል ነገር ፈጥሯል። ቢያንስ የሷ ህይወት በቃ ብቻ አሁንም ቢሆን የቤተሰብ ላይ ያለው ጫና እስካሁን እንደቀጠለ ነው። ስቲል እስካሁን ድረስ ምን ነገር ሊፈታ አልቻለም። ሚኪም ደግሞ በራሱ መንገድ የራሱን ነገር ለማድረግ ነው እያሰበ ያለው እያቀደ ያለው። ያ ደግሞ እንዲያደርግ እኔ ሚኪ አልፈቅድለትም። ምክንያቱም ብናስወጣው ራሱ ጉዳዩን ከኛ ጋር ይጨርሳል እንጂ ከኛ ጋር ሆኖ ተማክሮ ይሰራል እንጂ በግሉ የሚሰራው ስራ አይኖርም። ይህንን ነገር ማስረገጥ እፈልጋለሁ። ምክንያቱም እኔ ልውጣና እኔ ልፍታው ጉዳዩ ምናምን እያለ ስለሆነ ያለው ማለት ነው። ይሄ ነገር ለኔ ትንሽ አሳማኝ አይደለም። ለማንኛውም ያው እንደነገርኳችሁ ሚኪ በጣም በአደገኛ ሁኔታ በትልቅ በሚባል ሁኔታ ቃል ገብቶበታል። እዚህ ሰውዬ እዚህ ነገር ላይ እንድታሰምሩልኝ ይፈልጋል። በዚህ ልክ እንደዚህ ጨክኖ እህቱ እንደተያዘች ራሱ ተነግሮት በዚህ ልክ ጨክኖ እንትን ሊል የቻለው ማለት ነው። ሉሌ በጣም ትክክል ነህ። አሁን እኔ ምናልባት አሁን አንድ እንደ መፍትሄ የማስበው ሐሳብ ምንድነው ወደ ቤተሰቦችም እንዲያውቁልኝ የምፈልገው ነገር አሁን ሚኪ በራሴ መንገድ ጨርሳለሁ የሚል አመለካከት ውስጥ ነው ያለው። እሱ የገባበት ቃል ኪዳን እሱ የያዘው ጉዳይ ምን ያክል ትልቅ ይሁን ምን ያክል ነገሩ ከባድ ይሁን የምናውቀው ነገር የለም። ግን አሁን እሱ የሚያምነው ትረስ አድርጎ ትረስቱን አሳልፎ የሚሰጠው ሰው ያስፈልጋል አይደል? ቢያንስ ለኔ እንኳን እኮ ነገሮችን እኮ አስተላልፎ መስጠት ነበረበት። ዞሮ አሁን ምንድነው እያሰብኩ ያለሁት እንደ መፍትሄ አሁን ምናልባት ዛሬም
የሚጨመር ሌላ መረጃ ይኖራል፣ የሚገኝ መረጃ ይኖራል። መረጃዎችን አጠናክረን እኛ የምንደርስበትን ነገር ካየ በኋላ ይህንን ነገር የሚናገርበት መንገድ ቢፈጠር ማለት አሁን በዚህ አጭር ጊዜ ውስጥ ሚኪን እናስፈታለን ብዬ አላስብም። እያወራን ነበረ ከህግ ባለሙያዎች ጋር ታስታውሳለህ። ነገሮች ሂደት አላቸው። በአጭር የሚቀጭበት ሁኔታ ይኖራል ብዬ አላስብም እና እሱ ግን እምነቱን የሚያሳድርበት ሁኔታ እንዲፈጠር እኛ የቻልነውን ያክል መስራት አለብን። ምናልባት ዛሬ የምናገኘው መረጃ ወደፊት የሚገፋን ሊሆን ይችላል ብዬ ገምታለሁ። እንግዲህ ትክክል ነው። በአጭር ጊዜ ውስጥ ላናስፈታው እንችላለን፣ በአጭር ጊዜ ውስጥ ልናስፈታው እንችላለን። እሱን እንደ ሁኔታው እንዳካሄዳችን ነው ማለት የአበበም ሁኔታ ነው ነግራቸዋለሁ። እና ትንሽ ጠንከር ያደረገው ሰውየው ሙሉ በሙሉ ዳሜጅ ስለሆነ ነው። ሙሉ በሙሉ ዳሜጅ ስለሆነ ይሄ ነገር እንደዚህ ክርር ያለው እንጂ ከዚህ የተሻለ ሁኔታ ላይ ቢሆን ኖሮ አበበ ሚኪ ላይም ይሄን ያክል እንደዚህ የከፋ ነገር ወይ ደግሞ ጠንከር ያለ ነገር ላይኖር ይችል ነበረ። ለማንኛውም ያው እንደነገርኳችሁ ቅድም እንግዳ ይመጣል ብያችኋለሁ። ሌላ ተጨማሪ ሰው አለኝ ብያችኋለሁ። ኦልሬዲ እንግዳ ይደርሷል። ስለዚህ ማን ነው እንግዳ? ምንድነው የሚያውቀው ስለ ሚኪ? ከሚኪ ጋር ምንድነው የሚያገናኘው? እንዲሁም ደግሞ ሚኪ ስለደበቀው ሰው ምን አይነት መረጃ አለው የሚለውን ነገር ደግሞ አብረን የምንከታተል አብረን የምንሰማ ይሆናል። የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁ ይቆዩ። አሁንም ቤተሰብ ያሉናችሁ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ መሆናችሁን አትርሱ። ሐሳብ አስተያየታችሁን ኮሜንት ላይ መጻፋችሁን አትርሱ። ቪዲዮን ደግሞ ለብዙ ሰው ሼር፣ ላይክ እያደረጋችሁ እንዲደርስ አድርጉልኝ። ያላችሁበት በድጋሚ መልካም ቆይታ። እንግዲህ እንቀበላለሁ ጥቼ ማለት ነው። እሺ እንግዲህ ውድ ቤተሰቦች ያው እንግዲህ ተቀብያለሁ። እንደምትመለከቱት እንግዲህ ዛሬ የትም ቦታ እንዳትሄድ ምን ነገር እንዳታረግ ቀን ምንም አይነት ፕሮግራም እንዳትይዝ አድርጌ እንግዲህ እዚህ እንድትገኝ አድርጌያታለሁ። ማነች ምንድነው የሚያገናኛት የሚለውን ነገር ደግሞ አብረን የምንሰማ ይሆናል ማለት ነው። አሁንም በድጋሚ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ሁኑ። መልካም ጊዜ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ነሽ? እግዚአብሔር ይመስገን ሁሉ መልካም። ያው ሰላም ነው። ያው እንግዲህ ሚዲያችን ላይ ቀርበሻል ዛሬ። አዎ አስገድደንሽ አይደለም መቼም? ኧረ በጭራሽ ፈቃደኛ ሆነልሽ ልናል አይደል? ስላለው ነገሮች እንደማም እንድናወራ። አዎ መልካም። ስለዚህ እስኪ ስምሽን ከማስታወቅ ጀምሪ። ሄርሜላ እባላለሁ። እሺ ሄርሜላ፣ ይሄን ቤት ታውቂዋለሽ? አዎ በደንብ አይደል? ኦኬ። እንዴት ነው የምታውቂው? እስኪ ማለት ምንድነው የሚያገናኝሽ ከዚህ ቤተሰብ ጋር? ከዚህ ቤተሰብ ጋር እኔም እዚያው አካባቢ ነኝ ያለሁት። ከሚኪ ጋርም አብሮ አደግም ነን። ከዛ በላይም ደግሞ ወንድም እናት ነን። አንድ ትምህርት ቤት ነው የተማርነው። ያው በእድሜም እኩያ ነን እና ያው ከሱም አልፎ ደግሞ ያው ከቤተሰቡ ጋርም ያው ልክ እንደ ቤተሰብ ነን ማለት ነው። መልካም። እስኪ ያው አብሮ አደግንም ብለሻል። ከቤተሰቦችሽ ጋር ነው የምትኖሪው? አዎ ከቤተሰብ ጋር ነኝ። እዚሁ ሰፈር ተወልደሽ ነው ያደግሽው? አዎ እዚሁ ነው። እስኪ ያስተዳደግሽ ምን ይመስል? ከሚኪ ጋር የነበራችሁ የልጅነት ጊዜያችሁ ምን ይመስል ነበር? ያው እንደ ሁሉም መንደር ውስጥ እንዳደገ ልጅ ነው። እኩያ ነን። አንድ ትምህርት ቤት ነው ያደግነው። ትምህርት ቤትም ስንሄድም ስንመለስም አብረን ነን። አንለያይም ነበር። ልክ እንደ እህትና አንድ ወንድም ከልጅነታችን ጀምሮ ያው በሆነ መንገድ ያው ሲከፋኝም ሲከፋው እርስ በእርስ አብረን ነው የምንመካከረው። ያው ከዛ በኋላ ያው ትንሽ ግራጁዌት ካረግን በኋላ ነገሮች ተለያየን። ያው ወደ ስራ ዓለም ስንገባ ያለን ነገር ያው ያን ያህልም ባይሆንም ቀረቤታችን እንደበፊቱ ነው፣ ግን ያው ያን ያህል ብዙ አንገናኝም። ስራ ቢዚ ያደርጓል። እሱም አንቺም የራስሽ ስራ ጀምረሽ ይሆናል። ከግራጁዌት በኋላ እንግዲህ ሁለታችሁም ያው ጓደኝነታችሁ እንዳለ ሆኖ ግን ያው ብዙ ጊዜ የመገናኘት አድቫንቴጅ ነው የሌለው። አዎ ከዛ በኋላ ያን ያህልም አንገናኝም፣ ግን ደግሞ ያው በቤተሰብ የኔም ቤተሰብ የሱም ቤተሰብ በጣም ቅርብ ነን። በችግር ጊዜም አስፈላጊ ከሆነ እነሱም ወደኛ መተው ነው፣ እኛም ወደ እነሱ ሄደን ነው። ከሱም አልፎ ያው እሱም በማይኖርበት ሰዓት አሽም አለ። እርስ በእርስ ሁላችንም ተደጋግፈን ነው ቤተሰብ ማለት ነው። ኦኬ። ስለዚህ ያው ቀረቤታችሁ ከአብሮ አደግነት ከሰፈር ልጅነት ከጓደኝነት ባሻገር
ቤተሰባዊነትም ጭምር ያካተተ ነው ማለት ነው። ልክ ነው። ከዛ ባሻገር ደግሞ ያው ሁላችንም እንደምናውቀው እኛ ስራ አለን። ከስራችን አንጻር ደግሞ እርስ በርስ የስራ ባልደረቦቻችን ወንድማማቾች እንደሆነ አድርገን አስበን ወንድማማቾች ነን ብለን ተቀራርበን ነው የምንኖረው። እንደዛ ነው መጠን ደግሞ በዛ ነው ልክ ሁላችንም የራሳችን የሆነ ፕራይቬት ጓደኞች አሉ አይደለ? የራሳችን የምንላቸው ከልባችን የምንወዳቸው በስራ ማይገናኙ ከኛ ጋር ፐርሰናል የሆኑ ጓደኞች አሉ። በጣም የምንዋደድ እኔም ስላለኝ አንተም ስላለ ሚኪም ስላለው እና በጣም የሚገርመው ደግሞ ሚኪ በጣም በጣም ቤስት ጓደኛው በየትኛውም እና በማንኛውም አይነት አጋጣሚ ሚስጥረኛውም አማካሪውም አንቺ ነሽ አይደል? ብዙ ሚስጥሮችን ትካፈላላችሁ ምናምን ነገር አይደል? ሚኪ ያለበትን ሁኔታም ደግሞ በደንብ ታውቂያለሽ። አዎ ያው ከኦልሬዲ ወደ ወር እየተጠጋ ነው። ሚኪ ከታሰረ በወሰነው ውሳኔ መሰረት እንግዲህ ያው ተገቢ ያልሆነ ነገር ነው ያደረገው። ትክክል ነውም ትክክል አይደለም፣ በሕግ አግባብ ትክክል አይደለም። እንደኛ ደግሞ ትክክል ነው። የለፋንበት ኬዝ ሊበላሽ ሲል ነው እንግዲህ ይህን ውሳኔ የወሰነው። ግን ያው እሱ ለስራ አብቅቶታልና በዛን ወቅት ምንድን ነበር የተሰማሽ? እኔ በጣም ነው ያዘንኩት። ምክንያቱም ከጓደኝነት ያለፈ እነግርሃለሁ፣ ልክ እንደ ወንድሜ ነው የማየው፣ እሱም እንደ እህቱ ነው የማየው። ከአብሮ አደግነት የበለጠ በጣም ቤተሰብ ነን። እኔ በጣም ነው ያዘንኩት። ሄደሽ ለማናገር ነው ሞክረሽ ነበር? አዎ ሞክሬያለሁ፣ አናግሬዋለሁ፣ አግኝቼውም አሉና ያው የነገረኝ ነገር የለም። ምንድነው የተፈጠረው ነገር ስለው ምንም ተደባብቀን አናውቅም። ይሄን ነገር ግን ለምን ሊደብቀኝም እንደፈለገ ምንም አውቀው ነገር የለም። ኦኬ አዎ ይሄን ነገር ሊደብቅሽ የፈለገበት ምክንያት ምንድነው? በእጁ በጥይት ሰው ስለመታ ነው። ያን ነገር ከሚዲያው አውቀሻል ብዬ አስባለሁ። እርግጠኛ ነኝ አይደል? ሚዲያ ላይ ስለወጣ ይሄ ነገር ያው እሱ ሊነግርሽ አይችልም። እንደዚህ ሰው በጥይት መትቼ ነው ብሎሽ አይነግርሽ። ምክንያቱም ካላችሁ ቀረቤት አንጻር እንዳትደነግጪ እንዳትፈሪ ስለሚፈልግ እንደዚህ አይነት ነገር ሚኪ አድርጎም ስለማያውቅ ከዚህ በፊት የመጀመሪያውም ስለሆነ እንዲያርግ ነው ብሎ ሊናገር አይችልም። በርግጥ ልክ ነው። ስለዚህ ከዛ አንጻር ነው ብዬ ነው የማስበው እንግዲህ ያልነገረሽ። ስለዚህ ከዛ በፊት ግን ከምታሰረው በፊት ከአንቺ ጋር አንዳንድ ቦታዎች ሄዳችሁ እንደነበረም ጭምር ሰምቻለሁ እና ስለዛ ነገር ብትነግሪኝ። የት ነበር የሄዳችሁት? ምን አይነት አንዳንድ ቦታ? ማለትም ለማንም ሳይናገር የትም ቦታ ሄዶ አያውቅም። አይ ቲንክ ከሁለት ወር በፊት ግን ሚኪ አንቺን ይዞሽ ከከተማ ወጥቶ እንደነበረ አውቄያለሁ። እና ወዴት ነው ሄዳችሁት? ያው አሁን እንደተናገርከው መጀመሪያ ያው ሌላው የግል ጉዳይ ነው ብለሃል። ከስራ ውጭ ያለው ሌላ ምንም ማውቀው ነገር የለም። በእርግጥ ምናልባት እንደ ወንድምና እህት ወጣ ብለን ሊሆን ይችላል። ሌላ ምንም ማስታውሰው ማቆም ነገር የለም። ወጣ ብለን ሊሆን ይችላል ማለት ያው ባታስጨንቀኝ እኔ ደስ ይለኛል ከይቅርታ ጋር። አሁን ምን መሰለሽ ቪዲዮ ማስጨነቅ ነው አለማስጨነቅ ጉዳይ አይደለም። ያለንበት እንደ ቤተሰብ የገባንበት ችግር በጣም ከባድ። ስለዚህ ለመረጃ ደግሞ ማንኛውንም ይገባኛል እኮ እሺ፣ አንተ ተረዳኛለህ ብዬ አስባለሁ። ከሱ የበለጠ ያው ታውቀኛለህም የበለጠ ከሱ ማወቅ እኮ እኔም አውቅሻለሁ አይደል? አንተዋወቅም እንተዋወቃለን የበለጠ ግን ያው ከልጅነቴ ጀምሮ የሚያቀኝም አሼም አለ። አዎ ያውቅሻል። ነገር ግን ይኸውልሽ ምን አለ መሰለሽ በደንብ እንትን እንድትይ የምፈልገው ነገር እንድታስቢ በምፈልገው ነገር ይሄ ቤተሰብ ያለበትን ሁኔታ ነው። እሱም መርሲም ያለችበትን ሁኔታ ታውቂያለሽ? አውቃለሁ። ምን አይነት ነገር እንደደረሰባት የት እንደገባች ያልታወቀበት ሁኔታ ላይ እንዳለና ማዘርም እንዴት እንደተጨናንቃ እንዳለች ቀን በቀን እያለቀሰች እንደሆነ እያንዳንዱ ነገር ታውቂያለሽ? አውቃለሁ። ይሄ ቤተሰብ ማለት እኮ ለኔ ቤተሰብ ነው። እስቲል በዚህ ሰዓት እንኳን የት ነው ያለችው? እናታችን ቤተክርስቲያን ላይ ተደፍታ እያለቀሰች ነው። ሁልጊዜ ጠዋት ትነሳለች፣ ቤተክርስቲያን ሄዳ ማልቀስ ነው። ፈጣሪዋ ላይ ማልቀስ ነው። ስለ ልጆቿ ማልቀስ፣ ስለ ልጆቿ መለመን ነው። ገባሽ አይደል? ስለዚህ ይህንን ቤተሰብ መታደግ ካለብን እንታደገው። ነገሮችን ባታደባብሺ የተሻለ ነው። እኔ ምንም ሚኪ ለመዝናናት ወደ ክፍለ ሀገር ከከተማ ውጭ አይሄድም ከአንቺ ጋር መልሽ አንቺ ማንም አይደለሽም ልልሽ ፈልጌ ሳይሆን ብዙ ኬዞች ብዙ ስራዎች እያሉብን
ለኛ ሳይነግረን ጭራሽ ወጥቶ ሊዘናና አይችልም። የተደበቀ ሚስጥር ስላለው ነው አንቺን ይዞሽ ሄደው። አውቀናለም። ይኸውልሽ ልብ ብለሽ ስሚ። እኔም እንዳወራ እድሉን ስጠኝ እኮ እንድታወሪ እድሉን ሰጥሽ። እኔ ምንም አውቀው ነገር የለም። አንድ ነገር ስሚ። ይኸውልሽ እዚህ ጋር አሁን እኔ አሁን አንቺ አቅሻለሁ አይደል? እንተዋወቃለን። ድገታችንም እኮ ይታወቃል በቤተሰብ ማለት ነው። የዚህን ያህል ቀረቤት አለን። ግን በዚህ ሰዓት ላይ እንኳን ከናንተ ቤተሰብ ጋር አይደለም እኔ ቤተሰቤን ራሱ እያወቅኩ አይደለም። ማን ምን እንደሆነ እየገባኝ አይደለም። ገብቶሻል አይደለ? ስለዚህ አሁን አንቺ የምትይውን አላቅም ብለሽ በምትይው ደረጃ ሊሆን አይችልም። ሲጀምር ሚኪ ምንም ነገር አይደብቃትም። ምንም ነገር የሚደብቅሽ ነገር የለም። ምንም ነገር የሚዋሽሽ ነገር የለም። ስለደበቀው ሰውዬ ደግሞ በደንብ ያወራሻል፣ ያማክርሻል። ምክንያቱም ከኛ ውጪ ያደረገው ነገር ስለሆነ አንድ የሚያማክረው ሰው ይፈልጋል፣ አንድ የሚያዋራው ሰው ይፈልጋል። ለዛም ደግሞ አንቺ ነሽ ልትሆኚ የምችው። ምንም አይነት ሚስጥረኛና ጓደኛ ስለሌለው ሚኪ ማለት ነው። እኔ ማንን እንደምትል ምን እንደደበቀ ምንም ማውቀው ነገር የለም። ነግሬሃለሁ እኮ በእርግጥ እድገታችን አብሮ ቢሆንም ግን ከስራ በኋላ ያን ያህልም አይደለም። በነገራችን ላይ ልሽ በተተባበሪን ማለት ነው ለሚኪም መልካም ስራ ነው የምትውይለት። ለምን እንደሆነ ልንገርሽ፣ ልሽ ስሚ፣ ለምን እንደሆነ ልንገርሽ። ሚኪ ኃላፊነት ወስዶ ያንን ሰውዬ ለመጠበቅ አልገብቶ ስለሆነ ነው በዚህ ልክ እየተከላከለ ያለው። ነገር ግን እኛ ይህን ሰውዬ ካገኘ ነው ማንነቱን እናውቃለን። እሱን የሚፈልጉትን ሰዎች እናውቃለን። እሱን የሚፈልጉት ሰዎች ደግሞ ሜርሲን ይዘውብናል። እንግዲህ የሚኪን የተያዙት እነሱ ናቸው። እርሱን የሚፈልጉት ሰዎች ማን እንደሆኑ ካወቅን ደግሞ ሜርሲን ለማስመለስ ይቀለናል። ሰውየውንም ጠብቀን ሚኪ በሚፈልግበት መልኩ ሰውየውን ጠብቀን እኛ ፕሮቴክት አድርገነው ሜርሲን ከእጃችን አስወጥተን እነሱንም ለፍርድ ማቅረብ እንፈልጋለን። ገባሻል? እንግዲህ አስቢው፣ ምንም ማታቅ ልጅ ፍቅረኛዋን ጥላ ከማታውቀው ሰው ጋር ልጋባ ብላ ቤተሰብ ጠየቀች። አንድ አይሆንም ስትባል ልብሷን ጠቅልላ ወጣች። ሁለት እዛ ከወጣች በኋላ ደግሞ የደረሰባት ነገር ለሴት ልጅ የማትመኙ ነገር፣ ለራስሽ ቢሆን የማትመኙ ነገር ነው። የትኛውም ሴት ይኸውልሽ ሜርሲ እየተደፈረች ያለችበት ሁኔታ ነው ያለው። ጾታዊ ጥቃቶች እየደረሱባት ነው ያሉት። እንግዲህ ይህንን እኔና እሺ በጆሮአችን ሄደን የሰማነው ታግታበት ከነበረበት ቤት ውስጥ ማለት እዛ ተጠብቃት ከነበረችው ልጅ ነው። እሺ ቆይ አንተ እንኳን ለምን አታመኝ? እኔ ይኸውልሽ አሁን መተማመን እንኳን አይደለም ዋናው ነገር። አንቺ ጋር መረጃ ይኖራል በእርግጠኝነት። የምን መረጃ? እኔ ጋር ምንም አይነት መረጃ የለም። አሁን እያሰበ ያለው ሐሳብ በጣም ከባድ ነው ማለት በእርግጠኝነት እገዛም ያስፈልገዋል። አሁንም ይሄ ሁሉ ነገር እየተፈጠረ ያለው በእኛ ቤተሰብ ውስጥ ይፋ የሆነ የወጣ ነገር ስለሌለ እውነት ስለማናወራ ስለማንግባባ፣ በዚህ ልክ ደግሞ አሁንም የማንቀጥል ከሆነ በጣም ከባድ ነው። አንቺ እኛን ታውቂያለሽ፣ ታምኝናለሽ። መቼም ሚኪን የሚጠቅም ጉዳይ ላይ ነው እየለፋን ያለ ነው አይደል? ለሚኪም ለቤተሰባችን ይኸውልሽ፣ ምናልባት ለጓደኛሽ ለአብሮ አደግሽ ሚስጥሩን ጠብቄለት እሱን ታደጓለሁ ብለሽ ከሆነ አይደለም፣ እሱን ያጠፋዋል ነገር ጭራሽ። እነዚህ ሰዎች ሚኪን ሊገሉት ራሱ ይችላሉ። አንድ ነገር ስነግርሽ ሜርሲን ሊገሏት ይችላሉ። ያ ማለት ደግሞ እንግዲህ እጃችሁ ላይ ያለው ሰው እጃችሁ ላይ ያለ በመደበቃችሁና ለኛ ባለመንገራችሁ እንድንተጋገዝ እንድንተባበር ባበር ላማረጋችሁ ነፍስ ልታሳጡን ነው ማለት ነው። እባክሽን አሁንም የለመንኩሽ ያለሁት የሚኪን እህት ስለመታደግ ነው። የሚኪን ሚስጥር ስለመደበቅ ሳይሆን ነፍስ ስለመታደግ ነው። መቼም የሚኪ እህት ሆንሽ ማለት የሚኪ ጓደኛ ሆንሽ ማለት የሜርሲ እህት ነሽ ማለት ነው አይደል? እህትሽ ላይ ነው ጉዳት እየደረሰ ያለው። እየነገርኩሽ ነው። ጾታዊ ጥቃት እያደረሱባት ነው። ተደፍራለች። ቀጣይ ምንድነው ሊያደርጓት የሚችሉት እነዚህ ሰዎች? እሺ ግን በእርግጥ አሁን ያለበትን ሰውየው አላውቅም። ምን ማለት ነው አሁን ያለበትን ሰውየው አላውቅም? ከዚህ በፊት ከሚኪ ጋር ስራ እንዲያሰራኝ ሁሌ ነበር የምጨቀጭቀው። ስራ እንዲያሰራኝ ማለት ግራጁዌት ካረኩ በኋላ የሆነ ስራ ጀምሬ ነበርና አንድ 8-9 ወር ከሰራ በኋላ ያው ስራ አልተመቸኝም። ከዛ በኋላ ነው ያን ስራ ሳቆም ሚኪን ባገኘሁት ቁጥር በደወልኩ ቁጥር በምናወራበት ቁጥር ሁሌ ነው የምጨቀጭቀው። መቀመጡ ያስጠላኛል፣ ያው ቤተሰብም አለ እና ያን ነገር ሁሌ እያነሳው በስራ ጉዳይ ጨቀጭቀው ነበርና ያው እሱም ደግሞ በዚህ ስራ አውቃለሁ ውጥረት ላይ ነው ሁሌ የሚሆነውና እሺ ይለኛል። ያው እኔም ደግሞ መጠየቄን አላቆመም። ከዛ ያው በመሃል
ይሄኛውን የእናንተን ቲም ያው መቀላቀል እፈልጋለሁና እስኪ እናንተንም የማግዝበት ያው የምታደርጉትን ነገር ሰውን እንዴት እንደምትረዱም ስለማቅ የሰውን ነገር ለመፍታት የምትገቡበትን ነገር ሁላ ስለማቅ እኔም በተቻለኝ አቅም እንዲህ አይነት ነገር ውስጥ ባግዝ ብዬ አውርቼው ነበርና ብዙ ጊዜ ያስጨቀጨቀው የሆነ ጊዜ ላይ አይ ይሄ ነገር ዝም ብሎ የሚገባበት አይደለም ስልጠና ያስፈልገዋልና ምናልባት የግማሽ ዓመት 5 ወር 6 ወር አካባቢ ሊወስድብሽ ይችላል ምናምን ነገር ሲለኝ እኔም ደግሞ ከዛ በኋላ ትንሽ መጨቀጨቆንም በረድ እያልኩ መጣውና ያው በመሃል ትንሽ ተራርቀንም ነበረ ስራ ቢዚ ያደርገዋል ያው አውቃለሁና የሆነ ቀን ግን ደውሎልኝ በጣም አስቸኳይ ነው ፈልግሻለሁ አለኝ እና ለማንም እንዳትናገሪ ማንም እንዳያውቅ ብሎ የነበረ የጠራኝና በመኪናው ይዞኝ ወጣ ወዳለ ቦታ ሄድን ወጣ ወዳለ ቦታ ካፌ ተቀምጠን እያወራን ነበርና አንዳንድ ነገር ብቻ አጫወተኝ ነገረኝ በርግጥ ይሄ ቃል አስገብቶኛል ሚኪ በኔና በሱ መሃል እንዲቀር ግን አሁን ደግሞ ሜርሲ ማለት እህቴ ናት ሚኪም ወንድሜ ነው ግዴታ ደግሞ እነሱን ይሄ ነገር የሚታደግ ከሆነ መናገር ካለብኝ እናገረዋለሁ ምንም ቢያቀያይመኝም ከሚኪ ጋርና ያኔ ከጠራኝ በኋላ ለአንድ ስራ ፈልግሻለሁ እህቴ ነሽ እኔም ማምነው ከልጅነታችን ጀምሮ አንቺን ነው ብዙ ነገር አሳልፈናልና አንድ ነገር እንድታደርግልኝ ፈልጋለሁ አለ እሺ ምንድነው ነገርኝ ስለው ሌላ ማምነውና እንዳንቺ መማማክረው ሰው ስለሌለ ይሄን ነገር በሚስጥር ትይልኛልሽ ብሎ ነው የነገረኝ እንደ ስራም ነው እንደ የሰጠኝና አንድ ሰው አለ ያ ሰው በጣም እንክብካቤ ያስፈልገዋል እና ትሪት መደረግ አለበት ማንንም ይሄን ነገር ማወቅ የለበትምና ነርስም ሌላም ሰው ይዤ መምጣት አልችልም በልዩ ቦታ ነው በልዩ ጥበቃ ነው ሊደረግለት የሚገባው እና ያው በሰዎችም እየተፈለገ ስለሆነ ግዴታ አንቺ ታስፈልጊኛለሽ ይሄን ነገር ደግሞ ይሄን ሚስጥርሽ አድርገሽ እንደምትይጂ ስለማቅ ነው ብሎ ነገረኝ ስለዛም ሰው ትንሽ አጫወተኝ ያው እኔም ደግሞ ለማይሆን ነገርም ወንድሜ ነው አሳልፎ እንደማይሰጠኝ ስለማቅ እሺ ብዬ ነው ካንዳንዴ ተቀበልኩት ማለት ነው ስለዚህ ሰውዬ ሲነግርሽ ይሄ ሰውዬ ማን ነው ምንድነው ለምንድነው ጥበቃ የሚያስፈልገው ምንም ማቀው ነገር የለም ምክንያቱም ሚኪ ነው ይሄ ሰው አሳልፎም አይሰጠኝም አልጠይቀው ገባኝ ነው አሳልፎ ይሰጥሻል ሰው ይሄ ሰውዬ ማንነቱን ለምንድነው ማለት እንዴት ስለዚህ ሰውዬ ነገረኝ ብለሻል ምንድነው የነገረሽ ስለዚህ ሰውዬ ማን ነው የሚፈልጉት ሰዎች ለምንድነው የሚፈልጉት ማን እንዴት ነው የሚፈልጉት ያን ያህልም አልነገረኝም ሲነግረኝ ስላለበት ስለሚያስፈልገው ነገር ምናምን ያወራ ነው እንጂ አልነገረኝም በዛ ላይ እኔም ስራም ያስፈልገኝ ነበር ቁጭ ማለትም በጣም አስጠልቶኝ ነበር እና ይሄ ጥያቄ ደግሞ ከሚኪም ሲመጣ እምቢ ብዬ እንት ማለት አልቻልኩም እሺ ብዬ ነው አንድ ጊዜ ተቀበልኩት ከዛም በኋላ የዛን ቀን እንሂድና ሰውየውን ታይዋለሽ አለኝ ከዛ በዛው መንገድ ላይ አንዳንድ የሚቀማመስ ነገር ይዘንለት ገባን በዛው ሰውየውን አየሁት ወደ 40ዎቹም ይሆን እድሜው የሚገመት ሰው ነው ያን አየሁት ያው ትንሽም እዛው እስኪ ለደህንነት ያሰጋኛል ብዬ ትንሽ አጠናሁት እዛው በዛው ቀን ማለት ነውና ሰው የሚተናኮስ አይደለም ትንሽ ያው የጤና ችግር አለበት ያስታውቃልና ትንሽ ለማቆም እንኳን እንትን ያዳግታዋልና የሆነ ዱላ የሆነ ነገር ይዞ ነው የሚነሳው ሰውነቱ ትንሽ ሼክ ያደርግበታል ምናምን እንደዛ አይነት ነውና የሆነ የጭንቀትም የድብርትም ብዙ አይነት እንትን ያለበት ሰውየው እና ጤናው ትንሽ የታወከ ሰው ነው ማለት መናገር ይችላል ይናገራል መናገር ይናገራል ግን ደግሞ ስለማንነቱ ምንም የሚለው ነገር የለም እንግዲህ የመጀመሪያው ቀን እንደዛ ሆነ በቃ ከዚህ በኋላ አውርታችሁ አታውቁም ከሰውየው ጋር በመጠብቅ ሰዓት
ያኔ ከተመለሰን በኋላ ከዚህ በኋላ ያው ስራውን ጀምረሻል አለኝ እንጂ ከዛ በዛው ቀን ወደ ቤት መጣ። ከዛ በማግስቱ መልሶ ይዞኝ ሄደ ማለት ነው። ቦታው ወጣ ያለ ቦታ ነው። ያን ያህልም እንትን ያለ አይደለም። አዲስ ያለቀለት ቪላ ነውና ሰርቪሶች ምናምን አሉ ገና ሊከራዩ እንትን ያሉ ማለት ነውና ዋናው ቤት ነው። ሰውየው የሚኖረው እዛ ነው የገባ ነው። አስቀድሞ ደግሞ ያን የነገረኝ ቀን እዛው ትቆያለሽ ምናልባት 1 ቀን ወይ 2 ቀን ተቀያሪ ሰው በርግጥ ለሰውየው ሴፍቲ ስለሚያሰጋ አልልክም፣ ግን እኔም ቢሆን እየተመላለስኩ 1-2 ቀን ሸፍንልሻለሁ ስላለኝ 3-4 ቀን የሚሆነኝ ልብስ ይዤ መቶ ራሱ ወሰደኝ ሚኪ። ሄድኩኝ ማለት ነው። እሺ ከዛም በኋላ እዛ ነው የምቆየው። እንግዲህ ምግቡንም አበስለታለሁ፣ እንከባከባለሁ። አወራ ለረጅም ጊዜ መጽሐፍ እያነበበ ነው ቁጭ የሚለው። የሆነ ሰዓት ላይ ግን በቃ የሆነ የሚያስፈራ ባህሪ አለው። የሚያስፈራ ስልክ ለኔ የሚያሰጋ ሳይሆን የሆነ እውክ ያለ ባህሪ ለራሱ እንዴት ነው ያለቅሳል፣ ይጨነቃል። ማን መጣብኝ በቃ አንዴ ወደ መስኮቱ ሄዳል። በቃ የሆነ ውክብክብ ያለ ሰው ነውና እንዴ ምን ሆነ ነው ስለው አደራ አሳልፋችሁ አሰጡኝም አይደል ላሳልፈሽ አሰጡኝም እያለ ያለቅሳል ማለት ነው። እንኳን ደስ አለዎት! ለተከታታይ 10 ቀናት ብቻ የሚቆይ የ35 በመቶ ልዩ ቅናሽ ከጎልደን ፓላስ ሪል ስቴት በመሃል ከተማ 22 ጎላጉል ታወር ፊት ለፊት በሚገኘው ሳይታችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ አፓርትመንቶችን ከ408,000 ብር ቅድመ ክፍያ ጀምሮ ይዘንልዎት ቀርበናል። ለኑሮም ለኢንቨስትመንትም ምቹ በሆነው ሳይታችን ላይ አፓርትመንት ሲገዙ የመዋኛ ገንዳ፣ እጅግ ዘመናዊ ጂም እና ስፓ፣ የልጆች መጫወቻ ስፍራ፣ በቂ የመኪና መቆሚያ፣ የተንጣለለ ቴራስ፣ መጠባበቂያ ጄኔሬተር እንዲሁም የከርሰ ምድር ውሃ ያገኛል። ቢኖሩበት ምቹ፣ ቢያከራዩት ዳጎስ ያለ ገቢ የሚያገኙበትን አፓርትመንት ይሄ ቅናሽ ሳያመልጦት የራስዎት ያድርጉ። ለበለጠ መረጃ በ0957 870707 ወይም በ0987 678780 ይደውሉልን። ጎልደን ፓላስ ሪል ስቴት። በጣም ማንም አይመጣም አይደል ማንም አያገኘኝም እያለ ያው ያ ሰውዬ ይጨነቃልና ሰውዬው ደግሞ ቡና ይወዳል እና አጋጣሚ እዛ ቡና ቁጭ ብዬ ሳፈላለት ምናምን ያኔ ነው ትንሽ እሱን ለመግባባትና ለማውራት ጊዜ የማገኘው ማለት ነው እንጂ ሌላውን ጊዜ መጽሐፍ ያነባል ምናምን ምንም ማውራበት ጊዜ የለም። አንቺን እንዳስቀመጠሽ አያውቅም ማለት ይሄን በምን አይነት ሁኔታ እንደሆነ ምንም የሚረዳው ነገር የለም። ሰውየው ነው ሰውየው አይ በሚኪ እንደመጣው ያውቃል። በርግጥ ግን ደግሞ ያሰጋዋል። እንደዛም ሆኖ ምን እንደሚፈራ አላውቅም። በጣም ነው የሚሰጋው። የሆነ ሰዓት ላይ ይጨነቃል። አይነት ሰው ነው ሚኪን ያምነዋል ማለት ነው። ያምነዋል አመኔታ አለው ሚኪ ላይ አለው። ግን ደግሞ የሆነ ተጽዕኖ አለበት ሰውየው። በጣም ይሰጋል፣ ይጨነቃል እና ማንንም አያምንም። እና በመሃል ቡና እያፈላውለት ራሱ ስናወራ ማንንም እንደማያምን ነው የሚነግረኝ። በቤተሰቤ በሚወዳቸው ቤተሰቤ በሚላቸው ሳይቀር እንደተካደ ነው የሚነግረኝና አደራ አሳልፋችሁ አሰጡኝም አይደል መቼም አሳልፈሽ እንዳሰጪኝ እያለ ያለቅሳል። በቃ ሰውየው ማን ነው ይሄ ሰውዬ? ማን ነው? ምንድነው ሚኪ እየሰራ ያለው ነገር ምንድነው? በጣም ግራ የሚያጋባ እየሆነብኝ ነው። ታዲያስ እሺ ከዛስ በኋላ እንዴት ነው ማለት እንዴት ሰውዬው ወዴት ሄደ? ያለበትን አላውቅም ማለት ነው አይደል? እዛ እየጠበቅሽው ከነበርሽ አንቺ ከሆንሽ እንዴት ነው አንቺ እንዴት ነው ከሰውዬው ጋር ልትለያይ ይቻልሽው? እኔ እናል ድረስ ነው የማውቀው 1-3 ሳምንት ነው እዛ ቤት የተቀመጥኩት። እሺ በዚህ ወቅት ነው እችንም ትንሽ ቡና በማፈላበት ሰዓት ምናምን ነው የምናወራው። ሰውየው ያን ያህል ማውራት አይፈልግም። ትንሽ የፍርሃትም የመታወክ ምናምን የሆነ የስነልቦናም ነገር ጫና ሳያድርበት አልቀረም ሰውየውና ከጤናውም አኳያ ማውራት አይፈልግም። መጽሐፉን እያነበበ ነው ቁጭ የሚለው ምናምን እና እኔ በጤናው ባለው ነገር ነው ሰሪት እያደረኩት የቆየሁት 1-3 ሳምንት ነው የቆየሁት እኮ። ከዛስ እንዴት አብራችሁ መጣችሁ ወደዚህ ወይስ እዛው ጥለሽው ነው የመጣሽው? አይ እኔ ከ3 ሳምንት በኋላ ሚኪ መጣ እና በቃ አሁን ያለንበት ነገር ጥሩ አይደለም ሳይታወቅ አይቀርም እና እህቴ መሆንሽን አብሮ አደግ መሆናችንን ሳይደርሱበት አልቀረምና አንዳንድ ወሬ እየሰማሁኝ ነው። ስለዚህ ላንቺም ለህይወትሽ ስለሚያሰጋ ለዚህም ሰውዬ ስለሚያሰጋ አንቺ ወደ ቤት መሄድ አለብሽ። ከሱ ጋር ደግሞ ያለውን ነገር ቤት እንቀይራለን አለ። ከነሱ እቃውን ጭነው ሰውዬውን ይዞት
ሄደን ወደ ቤት ተመለስኩ። ከዛ በኋላ ያለውን ነገር ምንም አላውቅም። ራሱ ሚኪ ነው ይዞት ሄደው? አዎ። ከዛ በኋላ አልጠየቅሽም? ከዛ በኋላ እሺ ሚኪ ማለትም ወዴት ነው ስልኮ? ሰውየው እንዴት ነው ደህና ነው ወይ ምናምን የሚለው ነገር አልጠየቅሽም? ምንም አላልኩት። ምናልባት ሰነዶች የተለያዩ እንደነዚህ አይነት ዶክመንቶች ምናምን ከሰውየው ጋር ነበር ወይስ አሁን መጽሐፍ ንባብ ላይ ብቻ ነው ጊዜውን የሚያጠፋው? ሌሎች የሚሰራቸው የሚያገላብጣቸው ዶክመንቶች ትኩረት የሚያደርገው ወደ መጽሐፍ ምናምን ነው። መኝታ ክፍሉ ማንም እንዲገባበት አይፈልግም እና ለማጽዳት ራሱ የሆነ ነገር ለማድረግ ወደ መኝታ ክፍሉ አያስገባኝም። የሆነ ይጨነቃል። የሆነ ግማሽ ነው። እኛ ላይ ራሱ አመኔታው የሆነ በጣም ይፈራል ምናምን እንደ አይነት ሰው ነው እና ስለዚህ ስለ ዶክመንት ምናምን መኝታ ክፍሉ ገብቼ ስለማላውቅ ምንም አውቀው ነገር የለም። አሹ ስለዚህ ሰውዬ በደንብ ማጣራት ያለብን ይመስለኛል። ምክንያቱም እየነገረችን ያለችው እንግዲህ ሰውየው በጣም ግራ በተጋባ ሁኔታ ውስጥና እነ ሚኪን ራሱ በማያምንበት ሁኔታ 50-50 በሆነ ሁኔታ ውስጥ እንዳለ ነው እየነገረችን ያለችው። እና ማለት እስኪ የተለየ ነገር ቤት ውስጥ ያየሽው ምናልባት የሆነ ፎቶ ነገር ወይ ደግሞ የሆነ ፎቶ አንስተሽ ከሆነ በሆነ አጋጣሚ ብቻ የሆነ ነገር ምልክት ብለሽ ልነግሪኝ የምችል ሊጠቅምን ይችላል ብለሽ የምትነግሪኝ ነገር ካለ? ማኔ ይሄን ያህል ይደርሳልም ብዬ ስላላሰብኩኝ ፎቶም ምንም ነገር አይምሬ ላይ መጣልኝ ነገር የለም። ግን ደግሞ የሆነ ጊዜ ላይ እማረሳው ምን መሰለክ በመሃል ወደ 2 ሳምንት ምናምን ሆኖኝ እሱ ትሪት እያደረኩት እዛ የመኝታው በር ገርበብ ነገር ብሎ ነበርና አጋጣሚ እንዲሳይ ግን ጥግ ጋር የሬሳ ሳጥን ነበረ። የሬሳ ሳጥኑ ደግሞ ተጫጭሯልና በጣም ደንግጬ ሚኪ እስኪመጣ አልገባኝም። የሬሳ ሳጥን ቤት ውስጥ አለ ነው? የሬሳ ሳጥን ያውም የተጫጫረ? አዎ። የተጫጫረ ማለት አሮጌ ነገር ነው ወይ ማለት እንዴት? ቆይ እስኪ ንገሪኝ፣ ልገልጭልኝ ይችላልሽ? ሳይሆን እንዴት መሰለክ የሆነ እንዴት ነው አሁን ይሄ ቴብል የሆነ ነገር እንዴት ጭሮት ምናምን እንደ የሆነ ነገር ለማውጣት ስትሞክር ምናምን እንደሚጫረው የለም በኃይል። ስለዚህ ማለት ተቀብሮ እንደወጣ አይነት ነገር ነው። እንደዛ አይነት ነገር ነው። በቃ የተጫጫረ ምናምን ነው። አርጅቶ ሳይሆን እንደ አዲስ ነገር ነው፣ ግን የተጫጫረ ነው ሬሳ ሳጥኑ። ሚኪንም ጠይቄው ነበር። አይመለከተም የሚያለኝ ሌላ የሚያለኝ ነገር የለም። እኛን አይመለከተንም፣ የሰውየው ጉዳይ ነው። እኔ ምንም የማውቀው ነገር የለም። ስለዚህ እንጂ ሬሳ ሳጥን እንዳለ ያውቃል እሱ። ምንድነው አሸናፊ? ምንድነው እየተከናወነ ያለው? ማለት ሚኪ ምን ውስጥ ነው የገባው? ምናልባት አሁን የጠቀሰችው ፍንጮች ምንም ሊጠቅምን የሚችል ነገር አይደለም። ጭራሽ ግራ የሚያጋባና ጭራሽ የሚያስፈራ ነገር ነው እየሆነ ያለው። ይሄንንም ለማንም እንዳልናገር ቃል አስገብቶ ነበር። አሁን በዚህ ጉዳይ ላይ አንቺ የገባሽው ቃል እየጠቀመን ያለ ስለሆነ ማለት ጸጸት እንዳይሰማል ግልጹንም ምናገር ማለት ሚኪ ምናልባት መናገር የሚችልበት ሁኔታ ቢኖር ሊናገር ይችል ነበር። ግን ያው ያለበት ቦታም የማመን ሁኔታ ችግር ስላለበት ሊሆን ይችላል እንጂ ቢችል እሱም ማድረግ የማይችለው ነገር ከሆነ መቼም በሜርሲ ይጨክናል ብዬ አላምንም። ችግር የለውም። በቃ በሚኪ ጉዳይ ላይ ማድረግ ያለብንን ተመካክረን እናደርጋለን። እያንዳንዱ ነገር የምንሰማው ነገር ደስ የሚል ነገር አለ። ሚኪ በዚህ ልክ በመድኃኒዓለም ስም አስክሬን ሳጥን እዛ ቤት ውስጥ ምንድን ነው የሚያደርጉሽ? ሰውዬው ከሰው እየሸሸ ነው፣ ኬሽ እየሸሸ ነው። ሰዎች እንዳይጎዱት እያስመለጠው ነው፣ እየደበቀው ነው። ሚኪ እሺ እየደበቀው ነው። ግን አስክሬን የሬሳ ሳጥን ያውም የተጫጫረ ተቀብሮ የወጣ የመሰለ ምናልባት አሁን እንደ መጨረሻ ጥያቄ የምጠይቅሽ ከአስክሬኑ ጋር በተገናኘ ወይ ስለ አስክሬኑ ስታነሺ ሚኪ ላይ ያየሽው ስሜት ምን ነበር? የተረበሸ ስሜት ነበር? እንደሱ የመደንገጥ የመረበሽ ስሜት በእርግጥ አይቼበታለሁ። እሺ ለማንኛውም ውድ ቤተሰቦች ከዚህ በላይ መቀጠል አልፈልግም። በዚህ ጉዳይ ላይ ይሄንን ጉዳይ ሚዲያ ላይ ማውጣት አልፈልግም። የሆነ ነገር እስካላገኘው ድረስ ምንም ነገር ማለት አልፈልግም። ስለዚህ ማድረግ ያለብኝን ነገር ከካሜራ ጀርባ ከሁሉም ጋር ከጓደኞቼ ጋር ከባልደረቦቼ ጋር ወንድሞቼ ጋር
እመካከራለሁ። እንዲሁም ከህግ አካላቶች ጋር በደንብ እንመካከርና ማድረግ ያለብንን ነገር እናደርጋለን። ከዛ በኋላ መረጃ ወደ እናንተ ይዘን የምንመጣ ይሆናል ማለት ነው። አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። አዲስ ሆናችሁ ካላችሁ በድጋሚ ሰብስክራይብ ማድረጋችሁና ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። ሚኪ ምን አይነት ጉር ውስጥ እንደገባ አጣርተን ወደ እናንተ የምንመጣ ይሆናል ማለት ነው። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። መልካም ቀን